ምን ሰጡ ይሁዳ አይሁድ ወገኖች ለነርሱ አሳልፈ ጌታህን የሰጠ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ብር ልብ ተታለለ። ደግሞ እንደዚህ ሆነ። የካህናት አለቆች፣ የሕዝቡ ሹማምንት፣ ሰዱቃውያንና ጸሐፍት ፈሪሳውያን በቀያፍ ግቢ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ይሞት በቃ ወስነው እንዴት ይዘው እንደሚገሉት ሲመክሩ ከመካከላቸው የአስቆሮቱ ይሁዳ ተገኘ። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ በማለት በ30 ብር ተዋዋለ። ጌታችን ውሃ ቀዳና መታጠቢያውን ተሸከመ። የማበሻ ጨርቅ ያዘና ታጠቀ። የደቀ መዛሙርቱን እግር ሊያጠብ ጀመረ። አሳልፎ ሊሰጠው በድብቅ ተዋውሎ የመጣው የአስቆሮቱ ይሁዳ ሊታጠብ እግሩን አነሳ። እነዚያ በቅናት አብደው ያለ ሕግ ይሙት በቃ ወደ ፈረዱበት ቤት የሮጡ የይሁዳ እግሮች ሰማይ ዙፋኑ ምድሩም የእግሩ መረገጫ የሆኑ አምላክ አጠባቸው። በክፉዎች ምክር የሄዱትን የክፋት እግሮች ሳይጠየፍ በጨርቅ አበሳቸው። እንዲህ ያለ ትሕትና እንደምን ያለ ትሕትና ነው! ይሁዳ ተስማምቶ መጥቶ ከጌታችንና ከደቀ መዛሙርቱ ጋር በማዕድ ለመቀመጥ ምንም አላፈረም። በረከትና ክብር ምስጋናም ኃይልም ከዘለዓለም እስከ ዘለዓለም ለእርሱ የሆነውን የሰላም አምላክን ይሁዳ በመሳም ለቀናተኞች አሳልፎ ሸጠው። እንደ ይሁዳ ከተመረጡበት መልካም ስፍራ ወደ ክፋት ስለሚፋጠኑ የጥፋት ልጆች ዛሬም ይሁዳዊነት የክርስቶስ አካል የሆነችውን ቤተ ክርስቲያን እንዴት አሳልፎ እየሰጣት ነው? የሚረግማችሁን መርቁ፣ ለሚያሳድዷችሁ ጸልዩ እያለች የምታስተምር ቤተ ክርስቲያን ለይሁዳ ወልዱ ወውልደ ውልዱ ይደምሰስ ለምን ትላለች? በአስቆሮቱ ይሁዳ ላይ ስለሚነሱ ጥያቄዎችም ሊቃውንተ ቤተ ክርስቲያን ይናገራሉ። ይሁዳ የሚለው ስሙ ጥሩ የሆነ ስም ነው። ትክክል፣ ጥሩ ትርጉም ያለው ታማኝነት ማለት ነው ይሁዳ ማለትና ከሌሎች ሰዎች እሱን ለመለየት ያስቆሮቱ ተብሎ ይለያል ማለት ነው። በኃጢአት ተጸንሶ በኃጢአት የተወለደ እንዲሁ በኃጢአት ጀምሮ በኃጢአት የጨረሰ ሰው ነው ታሪኩን ስናይ ማለት ነው። ያው በታሪክ እንደሚገለጠው የይሁዳ አባት እጅግ በጣም ትዕቢተኛ ነበርና ተረግሟል። ርጉም ከዚህ ይወለዳል ብሎ ትንቢት ተናግሮ ነበረ። ከዚያ በኋላ ነብዩ እንደተናገረ ይሁዳ ከተጸነሰበት ጊዜ ጀምሮ እስከ መጨረሻው እስከሚሞትበት ቀን ድረስ እንዲሁ መጥፎ ስራ እንጂ መልካም ስራ የለውም በታሪኩ ውስጥ ማለት ነው። ያው አባቱም ትዕቢተኛ ስለሆነ ትዕቢተኛ ሰው ደግሞ መልካም ልጅ ወይም ደግሞ ለቁም ነገር የሚበቃ ልጅ አይወልድም። ኩርንችት ላይ የበቀለ ከክፉ ዛፍ ላይ የበቀለ ፍሬ ነው ይሁዳ። ጌታችን አምላካችን ኢየሱስ ክርስቶስ እንዳለው መልካም ዛፍ ክፉ ፍሬ ሊያፈራ አይችልም። ክፉ ዛፍ መልካም ፍሬ ሊያፈራ አይችልም። ክፉ ዛፍ ክፉ ፍሬን ያፈራል፣ መልካም ዛፍ መልካም ፍሬን ያፈራል ያለው ከአባቱ ከስምዖን የበቀለ ነው ይሁዳ። የአስቆሮቱ ይሁዳ ስምዖን አስቆሮታዊ አባቱ ስምዖን አስቆሮታዊ ይባላል እና ጠማማ ልብ የነበረው ነው አባቱ እና ይሁዳን እንግዲህ አባቱ ነው ሳለ አውሬ የሆነ ሰማያዊ ስልጣን ተሰጥቶት ሳለ ምድራዊነቱን የናፈቀ ዘላለማዊ የሆነ ሀብትና ስልጣን ተሰጥቶት ምድራዊ የሆነ ነገር ትንሽ ነገር ፈልጎ የጠፋ ምድራዊ ሰው ነው ይሁዳ። በእኛ ትውፊት ይህ ታሪክ ይተረካልና እብን ላይ ለእብን ነቢሮ ድንጋይ በድንጋይ ላይ ተቀምጦ ካንተ የሚወለደው አባቱን የሚሰልብ እናቱን የሚደፍር ጌታውን የሚሸጥ ይሆናል አለው። ጌታችን ክብር ምስጋና ይግባውና ኃጢአትን አልቆጠረም። የሰውን ድነት የሚሻ የሰውን ድነቱ ለሰው ድነት የመጣ አምላክ ነውና አባት የቤተ ክርስቲያን መሰረት ከሆኑት ከ12ቱ አባቶች መካከል አንዱ አድርጎ ኃጢአቱን ፍቆ አስገባ ይላል። ምን ሰጡ ይሁዳ
አይሁድ ወገኖች ለእነርሱ አሳልፈ ጌታህን የሰጠ ኢየሱስ ክርስቶስ እያወቀ እንዴት አስከተለው ሊባል አይችልም ነው። እኛንስ እያወቀ እንዴት አስከተለን? እዚያ ብን በይሁዳ እኛም እያንዳንዳችንን ያውቀናል ማለት ነው። ስለዚህ ሕግ ሰርቷል፣ ወንጌል ተጽፏል፣ ሕግ እንድንጠብቅ ታዘናል። ስንሳሳት ደግሞ ንስሐን አዘጋጅቷል፣ በንስሐ እንድንታደስ አድርጓል። እግዚአብሔር ሊገሉት ያሰበው ያቀዱ አይሁዳውያን ናቸው። በቅናት መንፈስ ምክንያት ነው። እነሱም እንግዲህ አይናቸው ተውሮ ስለነበረ ብዙ ጊዜ ሊይዙት ይመኙ ይሹ ነበረ። አንዳንድ ጊዜ እጃቸው ያመልጣል፣ ሌላ ጊዜ ደግሞ ይሰወርባቸዋል፣ ሌላ ጊዜ ደግሞ ህዝቡን ይፈራሉ። በዚህ ምክንያት ቀን እየቀጠሩ አሳካላቸው ኑረዋል ለረጅም ጊዜ። ገና ከመጀመሪያው የኢየሩሳሌም በዓል ጀምሮ ነው መግደል ያሰቡት። መጀመሪያው የቂጣ በዓል ጀምሮ ነው ለበዓል ሲያከብር ሲወጣ ዮሐንስ ወንጌል ምዕራፍ 7 ላይ ስትመለከቱ እናገኘዋለን ሙሉ ቃሉን። የዛን ጊዜ ነው የመግደል ሴራ ያሰቡት። ግን እያለ ጊዜያቸው እያለ እስከምን ደረሰው 3 ዓመት ሞላው። እቅዱ ፕላኑ የማን ነው? የመግደል ፕላኑ የአይሁዳውያን ነው፣ የይሁዳ አይደለም። ሮብ የመጨረሻ ውሳኔ ጉባኤ አደረጉ እና ጉባኤውን አድርገው ሲጨርሱ አሁን በዓል ነው፣ የቂጣ በዓል ደርሷል፣ ህዝቡም ስለሚሰበሰብ እሱን ብንገለው ህዝብ በእኛ ላይ ሊነሳና በዓሉ ሊታወክ ይችላል። ስለዚህ በዓሉ ይለፍ፣ የቂጣው በዓል ካለፈ በኋላ እንገለዋለን ብለው አቅደው በነበረበት ሰዓት ነው ይሁዳ የደረሰው። ምን ሰጡኛላችሁ አላቸው። ለእነሱ በጣም ቀላል ነው። ይህን ብር እንመዝንልሃለን አሉት። ያለምንም ኮሽታ ተዋውሎ መጣ ይሁዳ። በጣም የሚገርም ነው ይሁዳ በጠባዩ። ሰው ኃጢአትን ሲሰራ እንዴት ከተዋውሎ ሮብ ዕለት መጣ። ሐሙስ ዕለት ሐዋርያት ሲታጠቡ አብሮ ይታጠባል እግሩ። ምንም ነገር ከነዛ ጋር ለተዋዋለ ለማንም ምንም አይነት መረጃ አልሰጠም። ምንም እንዳልተፈጠረ ነው። ይሁዳ ቢኖርም ባይኖርም እነሱ ከመግደል ወደ ኋላ አይለው። ከቂጣ በዓል በኋላ ቁርጥ ውሳኔ ነበር። በዓል ህዝቡ በማይሰበሰብበት ህዝቡ በማያውቅበት መንገድ ደርሶ ነው። ግን ትንቢቱም አይቀርምና ደግሞ ይፈጸም ደንዛ ዘይሴሰይክሊ አንሳሰ ኮና ወላይ ያለው ምግቤን የሚበላ ተረከዙን በኔ አነሳ የሚለው ትንቢት ይፈጸም ዘንድ ደግሞ ሆነ። ይሁዳ ንስሐ አልገባም። ኢየሱስ ክርስቶስን ከያዙት በኋላ ያው ሲደበድቡት መከራ ሲያጸኑበት ንጹሕ ደም አሳልፌ የሰጠው ብሎ ብሩን መልሶ ሄደና ታንቆ ሞተ ነው። አሁን ከዚህ ላይ ማየት ያለብን ታንቆ መሞት ንስሐ ነው ወይ ነው? አዳም ኃጢአት ከሰራ በኋላ ታንቆ ነው ወይ የሞተው? አዳም ሲያለቅስ ኖረ እንጂ ታንቆ አልሞተም። አልቦቱ ለአዳም ካለ ህሊና ዘንበለ በካይ ላይ ለኃጢአቱ። አዳም ስለ ኃጢአቱ ያለቅስ ነበረ እንጂ ከዚህ ውጭ ሌላ ነገር አያስብም ነበር ተብሏል። ከዚያም በኋላ እነ ዳዊትን ስናይ ዳዊት ንጉሥ ነው። ኃጢአት ከሰራ በኋላ ምን ይመጣል አላለም። ኃጢአት ከሰራ በኋላ አለቀሰ። እግዚአብሔር እንደሚቀጣው ያውቃል። ቅዱስ ጴጥሮስም አለቀሰ። እንግዲህ በንስሐ ይቅር የተባሉ ሰዎችን ስናይ እነ መናሴን ሁሉ ስናይ እንዲሁ አልቅሰዋል እና እያለቀሱ ይቅርታ እየጠየቁ ኃጢአታቸው ይቅር ሲባልላቸው ኃጢአታቸው ሲቀርላቸው አይተናል። መጽሐፍ ቅዱስ ይህን ይነግረናል። የብሉይ ኪዳን ታሪክ የብሉይ ኪዳን መጽሐፍም ይህን የሚነግረን እንጂ ወንጀል የሰራ ሰው ኃጢአት የሰራ ሰው ሕግ የተላለፈ ሰው ታንቆ ሞተ።
ታንቆም ስለሞተ እግዚአብሔር ይቅር አለው የሚል በብሉይ ኪዳን መጽሐፍም የለም፣ በአዲስ ኪዳን መጽሐፍም የለም፣ በሊቃውንት መጻሕፍትም የለም። በየትኛውም የታሪክ መጽሐፍ እንዲህ አይነት መጽሐፍ የለም። እግዚአብሔርም ንስሐ ግቡ አለ እንጂ ኃጢአት በሰራችሁ ቁጥር እየታነቃችሁ ሙቱ አላለም። እንዲህ አይነት ሕግ አልተሰራም። ኃጢአት የሰራ ሰው ራሱን ያጥፋ የሚል ሕግ ከብሉይ ኪዳን ሕግም የለም፣ ከአዲስ ኪዳኑ ሕግም የለም። ይሁዳ ይቅር በለኝ እንዳይል ትዕቢት ይዞታል ማለት ነው። ትዕቢተኛ ስለሆነ መፍትሄ ከፈጣሪው ሳይሆን ከራሱ ነው የፈለገው። ቅዱስ ጴጥሮስ ራሱን አላጠፋም። ቅዱስ ጴጥሮስ ይቅርታን የጠየቀው አለቀሰ። አልቅሶ ይቅርታ ጠየቀ። ኢየሱስ ክርስቶስም ይቅር አለው ነው እና ይሁዳንና ቅዱስ ጴጥሮስን ምንም የሚያገናኛቸው የሚያቀራረባቸው ምንም ነገር የለም። ስልጣን ሰጥቶ ሳለ ብር ለመቀበል ልብ ተታለለ። ቅዱስ ጴጥሮስ እንደ ይሁዳ የገንዘብ ፍቅር አልነበረበት። ቅዱስ ጴጥሮስ የጌታችን ኢየሱስ ክርስቶስን ትምህርት ፍጹም ትምህርት ሲከታተል የኖረ ነው። ቅዱስ ጴጥሮስ ከይሁዳ ጋር ስናወዳድረው በጣም የራቀ ነው። የአንዲት ጊዜ ስተት ነው ያለችው ቅዱስ ጴጥሮስ፣ የአንዲት ሌሊት ስተት ነው ያለችው። ይሁዳ ግን እድሜ ዘመኑ ነው። ሌባ ነበረ ነው እኮ የሚለው ወንጌላዊ ዮሐንስ፣ ሌባ ነበረ ነው የሚለው። አንድ ቀን ምን ያደርግ ይሆናል? እኔ እያወቅሁ ዝም መታገሴን ያውቀውና ይረዳ ይሆናልና ዝም ይመለሳል ብሎ ስለሚጠብቀው ሁልጊዜ እያወቀ ዝም ይላል። ለሐዋርያት እንኳን ለጓደኞቹ አልገለጠበትም ሌባ መሆኑን። ይሄ ጥሩ ምሳሌ ነው ለኛ ዘመን። ጌታችን ኢየሱስ ክርስቶስ ንስሐ እስክንገባና በንስሐ እሳት እስክናቃጥለው ድረስ ኃጢአታችን ከባት ያበሳነውን ለማንም አይገልጥም። የኛን ኃጢአት የኛን በደል ለማንም አይገልጥም፣ ምክንያቱም ከባት ያበሳ ስለሆነ። ነገር ግን በአመጻችን ቀጥለን አመጻችን ራሱ ካልገለጠው በስተቀር ጌታችን ኢየሱስ ክርስቶስ አይገልጥም። ግን በደላችን በስቶ ገዝፎ ምን ያደርጋል? ራሱ ይገለጣል። የይሁዳ የሆነበት እንደዛ ነው እንጂ እድሜ ዘመኑን በሙሉ ሌባ ነው። ቅዱስ ጴጥሮስ ወጣቱን ለጌታ ለኢየሱስ ክርስቶስ ቀንቶ ሰይፍ መዞ ለመከላከል ሞክሯል። ይሁዳ ግን በምልክት በኮድ ለጠላቶቹ አሳልፎ በስም ታገበረው ለጓለ ተብሎ አሳልፎ ሰጥቷል። ምንም እንኳን ጌታችን ኢየሱስ ክርስቶስ የቅዱስ ጴጥሮስ ድርጊት ጆሮ መቁረጡ እንደ ስጋዊ ሐሳብ የተፈጸመ በመሆኑ ሰይፍህን ወደ ሰገባዋ መልስ፣ ሰይፍ ያነሱ በሰይፍ ይሞታሉ ብሎ ቢያስተካክለው፣ ካህናት ሰይፍ አይታጠቁም፣ ስልጣነ ክህነት ያላቸው ክህነታቸው ቆርጣ የምትጥል ክህነት ያላቸው ናቸውና ምድራዊ ሰይፍ አይታጠቁም ማለት ነው። በዛው ሁለቱ በጣም የተለያየ ህይወት መንገድ ነው ያላቸው፣ የሚወዳደሩ አይደለም። ድንገት ቅዱስ ጴጥሮስ የአይሁድን ቁጣ ሲመለከት የነበራቸውን የሰራዊቱን ጡንቻ ሲያይ ደንግጦ አላውቀውም አለ። ከልብ ያልሆነ ከአፍ ነው የሆነ። ቅዱስ ጴጥሮስ ከሶስት ጊዜ ክደት በኋላ ዶሮ ሲጮህ ጌታችን ኢየሱስ ክርስቶስ ከሊቀ ካህናት ግቢ አስወጥተው ወደ ጲላጦስ ሲወስዱት አይን ላይን ተያዩ። የዛን ጊዜ ወዮ በደል ወደ ቀልቡ ሲመለስ ለካ በድሏል። ለካ በቃልም አላውቀውም ማለት በደል ነው። እሞታለሁ እያልኩ ስፎክር አሁን በድያለሁ ብሎ እንባውን አለቀሰ። እንግዲህ በንስሐ ህይወት በሕገ ልቡና እንዳዳም ያለቀሰ የለም፣ በንስሐ ውስጥ የኖረ የለም። በብሉይ እንደ ዳዊት ያነባ ያለቀሰ የለም። በሐዲስ ኪዳን እንደ ቅዱስ ጴጥሮስ ያነባና ያለቀሰ የለም፣ ተነሳ የለም። እንባው አልቆ ይላሉ መተርጉማን ሲተረጉሙት፣ አይኖቹ እዥ ይቋጥሩ ነበር። የሚፈሰው የጸጸት እንባ እዥ ይቋጠረ እንባ ይወጣው ነበር ከአይኖቹ። ይሁዳ ያደረገው ግን እንደዚህ አይደለም። መፍትሄ አድርጎ የወሰደው መታነቅ ነው። መፍትሄ አድርጎ የወሰደው ያንን ብር በቃ ይሄ ብር አይጠቅምም ማለት ነው ልበትንላቸው ብሎ ወደ ማነው ወደ ሊቀ ካህናት ነው ሄደው። ምን የሚባል ታሪክ አለ መሰለህ፣ አባባል አለ መሰለህ፣ የኃጢአት ውሎ ሲያድር የሰውን አይምሮ የመስራት አቅሙን ያዛውረዋል፣ አቅጣጫውን ይቀይርበታል። እና መልካም መስሎት የሚያደርገው ምንድነው? ክፋቱን ነው የሚያደርገው።
ኃጢአት በሰው ልቦና ውስጥ ስር እየሰደደ እያደገ እየበቀለ ሲመጣ አቅጣጫውን የሰውን አእምሮ የማሰብ አቅጣጫውን ያዛውረዋል እና የሚመስለው መልካም መፍትሄ ለችግሩ መፍትሄ ሰጠው ይመስል እያባሰው ይሄዳል። ይሄ ግን የሄደው ወደ ማን ነው? ወደ ወንበዴዎቹ ነው ሄደው፣ ወደ ሰቃሊያን ነው ሄደው። ቅናት ባቃጥላቸው ምክንያቱም ሐሳቡ ከሐሳባቸው ጋር የተስማማ ነው። መፍትሄ ሊፈልግ ሄደው ወደ እነሱ ነው። በጌቴሴማኒ ያደረገው እሱን ነው። ሲስመው እየሰማው ሲያስገባው በሲምን ታገበው ለወልደ ጓለሚያው የሰው ልጅ በመሳም ታስገባዋለህን ታገባዋለህ ወደ ጥላቶቹ ሌላ ምንም አልተናገረው። ምን ሰጡ ይሁዳ አይሁድ ወገኖች ለነርሱ አሳልፈ ጌታህን የሰጠ ከሁሉ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። የይሁዳ ልጅ የልጅ ልጆቹም ይጥፉ። አሁን የይሁዳ ልጅ ማለት የይሁዳ የግብር ልጅ የይሁዳን ሥራ የሚሰራ እንደ ይሁዳ ትዕቢተኛ የሆነ እንደ ይሁዳ ንስሐን የማይፈልግ እንደ ይሁዳ ኃጢአት ሰርቶ የማያለቅስ እንደ ይሁዳ በኃጢአቱ ላይ ሌላ ኃጢአት የሚጨምር መመለስ የማይፈልግ ማለት ነው። ግፉም እግዚኦ ለይገፉኒ አቤቱ የሚገፉኝን ግፋቸው ይላል። ጽብኦም እግዚኦ ለይጸብኡኒ አቤቱ ሆይ የሚጣሉኝን ተጣላቸው ይላል ነብዩ ዳዊት። መጽሐፋችን ይህን ስለሚል ቤተ ክርስቲያን የይሁዳ ልጅ የሆነ የማይመለስ ኃጢአተኛ ይቅርታ የማይጠይቅ የዲያብሎስ ልጅ የሆነ ይጥፋ ብላ ተጸልያለሽ ማለት ነው። ለይሁዳ ወልዱ ወለወልደ ውሉዱ ይደምሰስ ነው የሚለው ቃሉ የሚለው። አሁን የቤተ ክርስቲያን ከሳሾች ሰውን እየረገመች ነው። ከእግዚአብሔር ፈቃድ የተቃራኒ ነው የምታደርገው። የሚባርኳችሁ የሚረግሟችሁን መርቋቸው፣ የሚጠሏችሁን ውደዷቸው። ስለሚያሳድዷቸው ሰዎች ጸልዩ ያለ አምላክ፣ እሷ ግን ሰውን ትረግማለች ነው ክሱ። በይሁዳ ውስጥ ያደረውን መንፈስ ነው የምትረግመው እሷ። በይሁዳ ውስጥ ሁልጊዜ ቤተክርስቲያን የምትጣላው ማደሪያውን ሳይሆን አዳሪውን ነው። አዳሪውን ማደሪያና አዳሪ ይለያያል አይደል? በእባብ ውስጥ ማን አደረ? በእባብ ውስጥ ማን አደረ? ሰይጣን ነው ያደረው። በጸበለስ ውስጥ ማን አደረ? ሰይጣን ኃጢአት ነው ያደረችው አይደለም? ሁልጊዜ ቤተ ክርስቲያን የምታወግዘው የምትጋደለው በማደሪያው ውስጥ ያደረውን ነው፣ አዳሪውን አይደለም። ጠዋት መጣና ጌታችን ኢየሱስ ክርስቶስ ተርቦ ወደ እሷ በለስ ፍለጋ ፍሬ ፍለጋ ሄደ። በለሷም በጣም ቅጠሉ የሚያምር ነበረችና ምን አረጋት? እሷ ፍሬ ባገኝባት ብሎ መጣ፣ አላገኘባትም። ወረገማ ለቆጽለ በለስ ነው አይደል? በለሷን ረገማት። ወየብሰት በጊዜያ ወዲያውኑ ደረቀች። ወረገማ ለኃጢአት በአንጻረ በለስ ይላል ቅዱስ ዮሐንስ አፈወርቅ። ያቻ አዳም በአዳም ያገለደማት እንደ ልብስ ሰፍቷት የለበሳት ኃጢአት ዛሬ አደረቃት፣ ረግሞ አደረቃት። እና የተረገመችው በለስ ናት አይደለም። በለስማ ለጊዜዋ ምን ታረገ? እጽዋት እኮ ናት። እሱ የፈጠራት ምን አረጋ ትረገማለች? በእሷ በኩል ያደረውን ኃጢአት ነው እንጂ ረገመው። አገልድሟት የነበረችውን ያችን ልብስ እንደ ልብስ አይደለ ለብሷት የነበረው ኃጢአት ያችን አዳም ከገነት ሲባረር ያገለደማት ዕፀ በለስን አይደለም? ኃጢአትን አገልድሟት በነብሱም በስጋውም ናኝታ ትኖር የነበረችን ኃጢአት አደረቃት ይላል። ወሶበ መጽአ እግዚእነ ኢየሱስ ክርስቶስ ረከቦ ለአዳም ኑዱየ ወምንዱበ ይላል ዮሐንስ አፈወርቅ። ሲመጣ
ጌታችን ኢየሱስ ክርስቶስ ሲመጣ የአዳም ዘር በሙሉ ተጎሳቅሎ አገኘው። በጣም ምስኪን ሆኖ የተቦጫጨቀ የኃጢአት ልብስ ለብሶ ከጽድቅ ተራቁቶ መናኛ ሆኖ አጋንን ተጫውተውበት አገኘ። ዋልበሶ ልብሰ ብርሃን ዋልበሶ ልብሰ ብርሃን ዘተአንመ እማይ ወመንፈስ ቅዱስ ከመንፈስ ቅዱስና ከውሃ የተሸመነ የብርሃን ልብስ ምን አደረገው? አለበሰው። ማንን አድርቆ? ያችን ኃጢአት አድርቆ በርግማኑ አድርቆ ማንን አለበሰው? ይህን ከውሃና ከመንፈስ ቅዱስ የተሸመነ የብርሃን ልብስ አጎናጸፈው ይላል። ስለዚህ ይህኛው እርግማን ማንን ነው የምንረግመው? ኃጢአትን። በይሁዳ ውስጥ እድሜ ዘመኑን ሲከተለው የኖረውን ያንን የኃጢአት የፍቅረ ነዋይን ኃጢአት ነው ቤተክርስቲያን ለይሁዳ ወልዱ ምትል ይሁዳ ወልዶ ያሳደገውን ኃጢአት አይደል? ይሁዳ የይሁዳ ልጅ እኮ ኃጢአት ነው። ኃጢአትን ነው የምትረግመው ቤተክርስቲያን ዮሐንስ አፈወርቅ እንዳለው። ምክንያቱም አምላኳ ምን አድርጓል? አድርቋታል። ያችን በለስ በጸበለስ በኩል ያለችውን ኃጢአት አድርቋታል። እሷም ቤተክርስቲያን በአምላኳ ቃል ኃጢአትን ታደርጋለች። በሰው ላይ ያደረውን ኃጢአት እየረገመች ታደርቀዋለች። እና ይህ እርግማን የይሁዳን ፍሬ ነው። የይሁዳን በረከት ነው። የይሁዳ በረከት ኃጢአት ነው። የይሁዳ በረከት ሞት ነው። የይሁዳ በረከት መታወር፣ ጨለማ መሆን ነው። ብርሃንን የገፋ ነው ይሁዳ። በዚህ በማቴዎስ ወንጌል ምዕራፍ 4 ባለፈው በደብረ ዘይት የምናወሳው ወንጌል ይህን ቃል በጣም ያጠናክረዋል። አሌሎን እላ ያጠበዋ እላ ያጽና ወለላ ያጠበዋ ለጽኑሳት ይላል። ለጽኑሳት ለጸነሱ ልጅን ለጸነሱ ወዮላቸው። ልጅን ወልደው ለሚያሳድጉ በዚያ ዘመን ወዮላቸው የሚለው ይሄ ኖርማል ይሄ ሰው ወልዶ የሚወለድ ሕፃን አይደለም። ኃጢአትን የጸነሱ ወዮላቸው ማለት ነው። ኃጢአትን ጸንሰው ለኃጢአት ሕገ መንግሥት ሰርተው ተቋም መስርተው ኃጢአትን የሚያሰሩ ሰዎች ወዮላቸው ማለት ነው። ልጅ የተባለ እሱ ነው። ጽንስ የተባለ እሱ ነው። የይሁዳ ልጅ የምትለው ቤተ ክርስቲያን እሱን ነው። ይሁዳን አይደለም፣ ሰውየውን አይደለም። ይሁዳ ወልዶ ያሳደገው በግብሩ ቀርጾ ያሳደገው ያ ፍቅረ ነዋይ፣ ያ የጨለማ ሕይወት፣ ያ ኃጢአት ዘላለማዊ ሊቀ ካህን እያለው ወደ ወንበዴ ሄዶ ይቅርታን የሚጠይቅ እሱ ነው ቤተክርስቲያኒቱ የምትረግመው። እሱ ደግሞ ስራዋ ነው። የምድር ተልኮዋ የሰው ልጅ መባን ማድረግ ነው። የሰው ልጅ ከዚህ ጨለማ ነቅሎ ማውጣት ነው። ሰው ታንቆ እንዲሞት ቤተክርስቲያን አትፈልግም። ታንቆ መሞት በራሱ ምንድን ነው? ኃጢአት ነው። ታንቆ መሞት ማለት በእግዚአብሔር ተስፋ መቁረጥ ማለት ነው። እግዚአብሔር ተስፋ ይቆረጣል። እግዚአብሔር አያድንም። እግዚአብሔር አይችልም። እግዚአብሔር ከኃጢአቴ አይሰማኝም፣ እኔን አይሰማኝም ብሎ በእሱ ላይ ተስፋ መቁረጥ ኃጢአተኝነት ነው። የአጋንንት ጠባይ ነው። ስለዚህ ታንቆ በመሞቱ ምክንያት ኃጢአተኛ ነው፣ ነብሰ ገዳይ ነው ይሁዳ። ቤተክርስቲያን የምትረግመው እነዚሁን ነው። በውስጡ ያደረችውን ፍቅረ ነዋይ፣ በውስጡ ያለችውን ነብሰ ገዳይነት፣ በውስጡ ያለችውን አለማመን ከሃዲነት፣ በውስጡ ያለችውን ጨለማ ነው ቤተክርስቲያን የምትረግመው እንጂ ይሁዳን ሰው እየሆነ አይደለም። እሱማ ሲወል ውስጥ መከራውን እየበላ ምኑን ትረግመዋለች? እሷ ምንስ ልጅ አለው የምትረግማቸው? ሰው ምንስ የወለደው የተካው የለው። በግብር በሐሳብ በግብር በንባብ ወልዶ ያሳደጋቸውን የኃጢአት ልጆቹን ግን ትረግማቸው ትኖራለች። ተግባሯ ነውና ለይሁዳ ወልዱ ወለወልደ ውልዱ ይደምሰስ። ለይሁዳ ወልዱ ይሁዳን አይደለም የይሁዳ ልጅ ነው። ለይሁዳ ወልዱ ወለወልደ ውልዱ ይደምሰስ ነው። የይሁዳ ልጅ እና የልጅ ልጅ በሙሉ ምን ይወል ይጥፋ። በግብር ይሁዳን የመሰሉ ሰዎች አሉ። ይሁዳ በተያዘበት የገንዘብ ፍቅር የተያዙ ሰዎች አሉ። በይሁዳ ኃጢአት ውስጥ የገቡ ሰዎች አሉ ነው። አዎ አሉ። እስከ ዕለተ ምጽአት ድረስም ይኖራሉ።
ይሁዳን የመሰሉ ከኃጢአት ወደ ኃጢአት የሚሄዱ ትዕቢተኞች የሆኑ መመለስ የማይፈልጉ ይቅርታ የማይጠይቁ ኃጢአቱ የማይሰለቻቸው በየጊዜው የሚጨምሩበት ለምን እግዚአብሔር የፈርዖንን ልብ አጸነዋለሁ አለ? ፈርዖን የማይመለስ ኃጢአተኛ ስለሆነ እንደማይመለስ እግዚአብሔር በአምላክነቱ አውቋል። ለምን ነው በባሕረ ኤርትራ ያሰጠመው? መጀመሪያ በንጉሥነቱ ላይ እያለ የእስራኤላውያን ልጆች ከእስራኤላውያን ወንድ ሲወለድ እየወሰዳችሁ ውሃ ውስጥ ጣሉት፣ ባህር ጣሉት እያለ ሕፃናቱን በባህር ያሰጥም ነበርና እስኪ በውሃ መስጠምን ቅመሳት ብሎ እግዚአብሔር መጀመሪያ በውሃ ሰጠሙ። ስለዚህ ፈርዖን የማይመለስ ኃጢአተኛ ስለሆነ እግዚአብሔር ፍርዱን ገለጠበት ነው። በማይመለስ ኃጢአተኛ አሁንም እግዚአብሔር አምላክ ፍርዱን ይገልጣል ነው። ስለዚህ እግዚአብሔር ራሱ በፈርዖን ላይ ያደረገው ነው ቤተ ክርስቲያን አሁን የምትጸልየው ልክ እንደዛ ነው። ቤተክርስቲያን ውጫዊ አካል ጎርቷት አያውቅም። ውስጡ እንደጎዳት ያክል ውስጡ በጣም ከሚጎዳት እድሜ ዘመኗን ከሚያደማት ይሁዳ እኮ አልሞተም። አንተዬ እድሜ ዘመኗን ሲያደማት ነው እኮ የሚኖረው። እድሜ ዘመኗን ይሁዳዊነት አንዱ ነው። ስሞኒዝም ሌላኛው ነው። ዴማሳዊነት ሌላኛው ነው። ወቅቱ ይሁዳዊነት ስላለ ይሁዳና እናንሳው እንጂ በይሁዳ ውስጥ በይሁዳዊነት ውስጥ እነዚህ ሁሉ ተጠቃለው ያሉ ናቸው። ይሁዳዊነት ሰማያዊን ሀብት ለትንሽ ጊዜያዊ ደስታ መሸጥ ነው። ሀብተ መንፈስ ቅዱስን ጸጋ እግዚአብሔርን ለምድራዊ ነገር መሸጥ ነው። ቅዱስ ኤፍሬም ያለው ሐሳብ በጣም ልብ የሚነካ ነው። ዓለም የተገዛበትን ደም ይሁዳ ሸጠዋል። ዓለም የተገዛበትን ደም እንግዲህ የሰው ዋጋው እጅግ በጣም ክቡር ነው። የአንድ ሰው ዋጋ ደመ ክርስቶስ ነው። የአንድ ሰው ዋጋ ደመ ክርስቶስ መለኮታዊ ደም ነው። መለኮት የተዋሃደው ደም ነው። የእያንዳንዱ ግለሰብ ደም መለኮታዊ ደም የተዋሃደው ነው እና ቅዱስ ጴጥሮስ ማነው ኤፍሬም ሶርያዊ ምን አለ? ዓለም የተገዛበትን ደም ይሁዳ ሸጠው እና ይሁዳዊነት ሁልጊዜ ይህን ክቡር ፍጥረት ሲሸጥ የሚኖር ነው። አንተ አንድ ጊዜ እኮ አይደለም የሸጣት ቤተክርስቲያንን፣ አንድ ጊዜ አይደለም እኮ ክርስቶስን የሸጠው። ደሙ የተዋሃደባቸው ልጆች ሁልጊዜ ሲሸጣቸው ይኖራል። ሁልጊዜ በዚህ ዘመን የይሁዳ ግብር ያደረባቸው ሰዎች ናቸው ሰውን ያረከሱት፣ ሰውን የረገጡት፣ ሰውን ዕቃ ያደረጉት። ዕቃ ክቡሩን ፍጥረት መልክዓ ሥላሴ የታተመበትን በመለኮታዊ ደም የተገዛውን ሰው እንደ ተራ ሸቀጥ ዛሬም ይሁዳውያን ይሸቅጡታል። ዛሬም ድረስ ማለት ነው። እና ይሁዳዊነት ማለት ነው አምላክን መለኮታዊ ደምን ለሳንቲም ብሎ መሸጥ ማለት ነው። ለጊዜያዊ ሳንቲም እና ሁልጊዜ የይሁዳ ጠባይ ያለባቸው ሰዎች ፍቅሩ የነዋይ የገንዘብ ፍቅር ስለሚያቃጥላቸው ከማጣት አይደለም የሚሰርቁት። አተው የሚበሉት አተው የሚለብሱት አተው የሚኖሩበት አተው ብቻ አይደለም የሚሰርቁት። ያ ልምድ ነው። ያ ጠባያቸው አለቃቸው ብሎ ነው። አሁን ቤተክርስቲያን የሚያተራምሱ ሰዎችን ስታያቸው አተው አይደለም፣ እርቧቸው አይደለም፣ ጠምቷቸው አይደለም። ያ ይሁዳዊነት ልባቸውን ሰፍቶ ይዞት ነው። አላላውስ ብሏቸው ነው። ልምዱ ሆኖባቸው ነው። በቃላቸው ይረግሙታል። አሁን ነገር ለምሳሌ የስቅለት መጨረሻው ላይ ንሴቦ ስንል ስግደቱን ስንዘጋው ምንዘጋው ለይሁዳ ወልድ ወለወልዱ ይደምሰስ ብለን ነው ምንዘጋው። ወፍኖቶ መስራታን ተጠፍ የኃጢአት መንገድ ትጽፋ ብለን ነው ያን ጧብ የምናጠፈው። ይሄ የኃጢአት መንገድ ሻማና ቱቦ እየበራ ችቦ እየበራ ስለመጣ ነው። ይሁዳ ሊቃነ ካህናትን ጸሐፍት ፈሪሳውያንን በጨለማ የብርሃን ችቦ ለኩሶ ነው እየመራቸው የመጣው። እቺ ኃጢአት መንገድ ናትና ትጥፋ ብለን ነው የምናጠፋው አይደል? እሱን የሚሉ ሰዎች አሁንም በዚያ ማሰሪያ ውስጥ በአንደበታቸው እንዲጠፋ ይመኛሉ፣ በተግባራቸው ግን
ያኑ ይሁዳ መንገድ ይቀጥላሉ። በጣም አሳዛኝ ነገር ነው። አሁን ቤተክርስቲያኒቱ እጅግ በጣም ከፈተኗት ፈተናዎች አንዱ ይሄ ነው። እስማነ ምውት በሀበ ዓለም ወዓለምን የምውት በሀቤ ቅዱስ ጳውሎስ በረከቱ ይድረስና ቅዱስ ጳውሎስ ዓለም በእኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ የሞትሁ ነኝ። ዓለም ማለት ከክርስቶስ ሐሳብ ውጭ ያለችው ሐሳብ ዓለም ነው የምትባለው። ከወንጌል ሐሳብ ውጭ አምላካችን ኢየሱስ ክርስቶስ ከገለጠው ሕግና ስርዓት አስተምሮ ውጭ ያለችው ሐሳብ ዓለም ትባላለች። በመጽሐፍ ቅዱስ ዓለም እያልን የምንጠራት እችን ነው። ከዚህ ሐሳብ ውጭ እኔ ሙቻለሁ ያለ መነኩሴ ፎቅ ሰርቶ ገንብቶ ታያለ። ሙቷል እኮ። እንግዲህ ይሁዳነት ምን አይነት እንዴት ስር እንደሰደደን የምታየው እዚህ ውስጥ። ግን ዕለት ዓርብ በመጣ ቁጥር ሁልጊዜ ምን እናደርገዋለን? ለይሁዳ ወሉ እያልን እንረግማለን። በተግባር ግን እኛ ሁልጊዜ ልጆቹ ሆነን እንኖራለን። በቃሉ በአንደበቱ እግዚአብሔርን የሚያምን በልቡ ግን ፍጹም የዲያብሎስ ልጅ ፍጹም ይሁዳን መስሎ የሚኖር ታያለ ውስጥ። ፍጹም ይሁዳን መስሎ የሚኖር ቤተ ክርስቲያኑ ውስጥ ሆኖ ለሊቃነ ካህናት እጁን አሳልፎ እጁ ነው የሚያገለግል፣ እንደፈለጉ እንዲያደርጓት እጁ ነው የሚያገለግል፣ ማማሲያ የወጥ ማማሲያ ሆኖ የሚያገለግል መዓት ነው ቁጥሩ፣ መዓት ነው። ይሁዳዊነት በጣም 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 ሲሞኒዝም፣ ይሁዳዊነት፣ ዴማሳዊነት፣ ሐናናዊነት፣ ሰጲራዊነት እነዚህ አራቱ የቤተ ክርስቲያን ጽኑ ፈተናዎች ናቸው። ጽኑ ፈተናዎች። በተለይ ይሁዳዊነት ያልተሸጠ የቤተ ክርስቲያን ሀብት ምን አለ? እግዚአብሔር እኮ እንዳይሸጥ የከለከለው እኮ ሰማያዊ በምድራዊ መለወጥ ስለማይችል ነው። ዋጋው ስለማይችል ነው አይደለም? ይሄ ኃላፊ ጠፊ ነው። ያኛው ደግሞ ዘላለማዊ ነው። ዘላለማዊ በጊዜያዊ በኃላፊ ነገር መለወጥ ስለማይችል ዋጋው ማች ስለማያደርግ ሆነ እንዳንለውጥ በነፃ ዝም ብሎ የሰጠን ቅዱስ ዮሐንስ አፈወርቅ በረከቱ ድረሰንና ኦ ሀዌ ንጉየ ይላል። እንራቅ ምንዋይ እንፍቅረ ነዋይ፣ ከፍቅር ከገንዘብ ፍቅር እንራቅ፣ ወስስት ከስስትም እንራቅ፣ ወፈትዮ ንዋየ ዝንቱ ዓለም ከዚህ ዓለምን ከመውደድም እንራቅ፣ እስመ ዘሙን በዝንቱ ደዌ ይላል። በዚህ ደዌ የታመመ ሰው ይላል። በጣም እኮ የሚገርም ሐዋርያ ነው እሱ ቅዱስ ዮሐንስ አፈወርቅ መምህር ዓለም ነው፣ ጡመ ልሳን ነውና ምን አለ መሰለ? ከገንዘብ ፍቅር እንራቅ፣ ከስስት እንሽሽ፣ የዚህን ዓለም ጣዕምም ከመቅመስ እንሽሽ። በዚህ ደዌ የተለከፈ ሰው ይፈቱ ያዝንም ሰማይ ወርቀ፣ ሰማይ ምን እንዲያደርግ? ወርቅ እንዲያዘንብ ይፈልጋል አለ። ሰማይ ወርቅ እንዲያዘንብ፣ ዝናብ መሆኑን ትቶ ወርቅ ብቻ እንዲያዘንብ ይፈልጋል። ወምድርኔ ታፍሪ መሳብክተ ብሩር፣ መሬትም ደግሞ ይሄ እንስራ ሙሉ ብር ታፍልቅ ይላል አለ። ወታንቅ ፈልፈለ ጳዚዮን፣ ጳዚዮን የሚባል እንቁንም እንደ ምንጭ እንደ ጅረት ምን ታርግ? ታውጣ፣ ልክ እንደ ውሃ ጅረት ታውጣ። ወይትወለጡ አድባር ወአውግር ሀበ ወርቅ፣ ተራራዎችም ኮረብቶችም ወደ ወርቅ ይለወጡ ይመኛል። አየው ይህ ሰውዬ ሁሉም ነገር ተራራውም ኮረብቶም እንዲሆንለት ይፈልጋል፣ ወርቅ እንዲሆንለት። ይህ ሰውዬ ወርቁም ቢዘንብ ምኑም ምን ያደርጋል? ምን ያደርገዋል? ምክንያቱም ዓለም ኃላፊ ናታችን ነገር ዘላለማዊ አይደለች። ዘመኑም ቢፈስ ምን ያደርጋል? ምንም ነገር የሚሆን ነገር የለም። በመሰብሰቧ ምክንያት የከበረች ያልተራበች ነፍስም የለችም። ከእግዚአብሔር ጋር በመሆኗ ምክንያት ደግሞ የጎደለባት ነፍስም የለችም። ይሁዳዊነት እስከዚህ ድረስ የተጠናወተው ነው እና ቅዱስ ዮሐንስ አፈወርቅ መዝጊያው ይሄ ነው። ከዓለም ከፍቅረ ነዋይ እንሽሽ፣ ከስስት እንሽሽ። እግዚአብሔር አምላክ ከዚህ ይሰውረን። በእውነት ይህን ክፉ ደዌ ነቅሎ ይጣልልን። ምን ሰጡ ይሁዳ አይሁድ ወገኖች፣ ለእነርሱ አሳልፈ ጌታህን የሰጠ፣ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ፣ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ፣ ብር ልብ ተታለለ።
አይሱ